መፈልገውን ሰው አገኘው። እኔ ኤፋን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነሽ? አለ ወላሂ ከእናንተ ጋር አውርቼ አላውቅም፣ ግን በጣም ነው የምወደው። አይ ምን ትወጂናለሽ? ለምን በጣም አናደሽኝ። አንድ ቪዲዮ ደርሶኝ በጣም እንትን ብዬ በጣም ፊል አድርጌ እንደው አገኘኋት ይችልሽ ስል ነበረ። እንኳን አገኘሁሽ። ምከረኝ፣ በቃ እኔ እመከራለሁ። እሺ ኡስታዝ። ቤት ከፍተሽ ስታስደበድቢያቸው ነበር ሙስሊሞችን። በጣም ፊል የምር እንደውም በጣም ነው ያዘንኩብሽ። ኤኒዌይ አስተካክይ እሺ። በጥቅል አስተካኪ። አሁን ሰው ፊት መናገር አልፈልግም። እኔሽ አንቺ ማትረፍ እንጂ አንቺ ማሸማቀቅ መደብደብ አልፈልግም። ግን አስተካኪ እሺ። ወቅቲ ሳታስቢው አስበሽው እንዳልሆነ ያስታውቃል። እሺ እንደዛ እንዳይለመድ በቃ ንጽጽር እውቀቱ ከሌለሽ በተው ነው ያለብሽ። መልስ አልመለስክም ምናምን እያልሽው ሙስሊሙ እየመለሰ ስታሸማቀቂው ፊል ነው በቃ በጣም ነው ያደረኩት። ወይ ሌላ ተልእኮ ሊኖር ይችላል ምናምን ሁላ እስከል ድረስ ማለት ነውና በመልካም መጠርጠር በእስላም ስለሚፈቀድ ብቻ እንጂ እንደዛ አግባብ አይደለም። ለማንኛውም ለወደፊቱ በቃ እኛ ጋር ነይ እንትን ወሰጂ የሆነ ነገር የንጽጽር አካሄዶች ምናምን ነገር አንዳንድ ነገሮችን ወሰጂ። እዚህ ትንሽ ጊዜ አንድ ወር ምናምን ከወሰድሽ ከዛ በኋላ ቤትሽ ከፍተሽ ስታወያይ ታውቂዋለሽ። እንትኑን አሁን ልምዱ የለሽም ምን የለሽም። እነሱ ፖለቲካቸው ነው ደግሞ። አድሚን ለምንድን ነው ያደረግሻቸው እንዳለ? እኔ ኮሜንት ላይ ይሳደቡና ኡስታዝ በጣም ይሳደባሉ እና ቤቴ ሲመጡ ባገኙት አጋጣሚ ሁላ መተው ይሳደቡና ከዛ እኔ ጠየኳቸው ለምንድን ነው የምትሳደቡት ብዬ እንደሆነ አስገብቼ ጠይቃት የኛን ስለሚሳደቡ እኔ ምን ልክ እኔ መጥፎ ስሜት እንደሰማኝ እሱን የሚሰማው ብዬ ነው የተሳደብኩ ስትለኝ በቃ አሁን አድሚን ሰጥሽና ሲሳደብ ሙይት አርጊ እንጂ እንዳትሳደቢ ብዬ ነው የምሰጠው እንጂ ለሌላ ነገር አይደለም። በቃ አድሚንነት አንሺ ከቤትሽ። የምር እኔ በጣም ገርሞኛል። አላህና መልእክተኛውን የሚሳደብ ሰው እንደዛ እየሰደበው ወንድማችንን እንደዛ እያደረገው አንቺ ጸጥ ብለሽ እያየሽ ጭራሹኑ ጥያቄውን አልመለስክለትም ምናምን እያልሽ ተባብረሽ ስጨፈጭፊው ሳይ በጣም ነው ልቤ ደማው። የምር ለመናገር ማለት ነው። ግን ከክፋት አንፃርም ላይሆን ይችላል፣ ካለማወቅም ሊሆን ይችላል፣ ወይ ደግሞ በቃ እነሱ ጋር ስለምትይ እነሱ እንዲወዱሽ ለማድረግ ሊሆን ይችላል። እንደዛ ካልሆነ መተው ነው በቃ። ማለት ግዴታ አይደለም እኮ ማነጻጸር። አንቺ አስተማሪ መሆን ግዴታ የለብሽም። እነሱ ወደ እስላም ከሆነ መጣራት የፈለግሽው ሌላ ጉዳይ ነው፣ መጣራት ትቻለሽ። ግን እስቲ አንድ ወር 2 ወር ጊዜ ስጪውና ጃቢር ቤት ዝም ብለሽ ነይና እኛም ገስት ላይ እናስገባሻለን። በደንብ አንዳንድ ነገር ቀሰሚ፣ አንዳንድ ነገር ገብይ እውቀቶችን። ከዛ በኋላ አንዴ ሲስተሙን ካወቅሽው ጨዋ የሚባሉ ሙስሊሞችን ከዚህ እንሰጥሻለን። እነሱን አድሚን አድርገሽ ማዋየት ትችያለሽ። ከዛ በኋላ ከዚህም ደግሞ ይላክልሻል ድሮን ምናምን ነገር ይሰጥሻል። ባሊስቲክ ምናምን ደግሞ አለን እኛ እንትንም አለ። የባሰ ነገር ካለ ደግሞ እንትንም እንልክሻለን ከፈለሽ ማለት ነው። ሃይፐርሶኒክ ምናምን አሉ እነሱ ይላክልሻል። እሺ ኢንሻአላህ። እሺ ኡስታዝ እኔ ግን አውቄ እንደዛ አደረኩም። ልጁ በውስጥም ጠይቆኝ ነበርና ጥያቄው እሱ እንዳልሆነ ስለተረዳው ነው ይሄ አይደለም ጥያቄው ያልኩት። እነሱ ቤት ገብቼ ጥያቄ ስጠይቅ ጥያቄን ሳይረዱኝ መልስ ሰጡኝና ያወርዱኛል። ገባ? እኔ እንደዛ እንዳይሆን ነው እንጂ የተናገርኩት ወላይ ለክፋት አይደለም። እሱ አይደለም ጥያቄው ያልኩት በውስጥ በደንብ ስለጠየቀኝ ነው ልጁ። አይ በቃ እንደዛ ነው በቃ። አንቺ በርትተሽ በርቺ ዲንሽ ላይ ኢንሻአላህ። ማለት ጥያቄ ያለሽ አሁን የምትጠይቂው ወይስ ቁጭት ያለሽ? ልጠይቅ በክርስትና ላይ ነው ግን የምጠይቀው። ጠይቂ ችግር የለው። ማለት እነሱ ኢየሱስ ሲመጣና ፍርድ ይቆማል ነው ያሉትና ግን ኢየሱስ ሲመጣ በህይወት ያሉ ሰዎች አሉ ወይስ ሁሉም ሰው ካለቀ በኋላ ነው የሚመጣ ነበር የጠየቁት። ግማሾቹ ሰው እያለ ይመጣል አሉኝ፣ ግማሾቹ ደግሞ ሁሉም ሰው ከሞተ በኋላ ይቀሰቅሳቸዋል መጥቶ ምናምን ነገር ነው የሰጡኝና አላወቅኩትም ትክክለኛ። የተለያየ ትምህርት ነው ያለው ራሱ ማለት ነው። በኦርቶዶክስ ያለው ክርስቶስ ከመጣ በኋላ ሰማይና ምድር ያልፋል ብለው የሚያምኑ አሉ። ፕሮቴስታንት ውስጥ ደግሞ ኢየሱስ መጥቶ ሰዎች ይነጠቃሉ፣ የሚፈልጋቸውን ሰዎች ይወስድና ከዛ 7 ዓመት የመከራ ዘመን ይመጣል። 3 ዓመት ተኩል አሳይ መሲህ ይመጣና አንቲክራይስቱ ለ3 ዓመት ተኩል ያክል ያስተምርና ልክ 3 ዓመት ተኩል ደግሞ የመከራ ጊዜ ይመጣል። ከዛ ታላቁ መከራ የሚጠናቀቀው አርማጌዶን በሚባል ጦርነት ነው። የአርማጌዶን ደግሞ እንደ ድጋሚ ይመጣል። ሁለቴ ነው የሚመጣው ኢየሱስ ከዚህ በኋላ ብለው ነው የሚያምኑት። አንደኛ ለራፕቸር ነው፣ ለንጥቀት ለመነጠቅ። የራፕቸር ማለት መነጠቅ፣ አማኞችን ብቻ ቤተክርስቲያንን ለመውሰድ ይመጣል።
ከመጣ በኋላ 7 ዓመት ከቆየ በኋላ ደግሞ ከቤተክርስቲያን ጋር አብሮ ከተነሱት ሰዎች ጋር ይመጣና በምድር ላይ ለ1000 ዓመት ይነግሳል። ለ1000 ዓመት ይቆያል። ከ1000 ዓመት በኋላ ግን ያው ሰማይና ምድር ያልፋል። ግን እንደመጣ ሰማይና ምድር አያልፍም፣ ሙታኖችም አይነሱም። ይመጣና ሲመጣ ለ1000 ዓመት ይነግሳል ምድር ላይ። ከሱ ጋር ያሉ አማኞችም ለ1000 ዓመት ይነግሳሉ። ከዛ ልክ 1000 ዓመት ሲያልቅ ያኔ የሰማይና ምድር ያልፋል፣ ታላቅና ነጭ ዙፋን ይላል። ከዛ ሙታኖች ይነሳሉ ብለው ያምናሉ። የተለያየ ነው፣ ወጥ የሆነ ትምህርት የለውም በክርስትና ውስጥ። እኔም እንደዛ ሲሉኝ ያኔ ያለ ሰው በህይወት ያለ ሰው ይነጠቃል ሲሉኝ፣ ስለዚህ የማይሞት ሰው ነው የማይሞት አለ ወይ ነው እኔ ጥያቄ እንደዛ የተፈጠረ አይቀየርና ይለወጣል ማለት በቅስፈት እንለወጣለን ስለሚል አንደኛ ቆሮንቶስ 15 ላይ በቅስፈት ተቀይረው ይሄዳሉ ወደሱ አብሮት ይዛቸው በስውር መጥቶ ይወስዳቸዋል። ሳይሞቱ ማለት ነው። ሳይሞቱ ማለት በቅስፈታው እንደዛ ነው የሚያምኑት። እሺ ከሞት ሲነሱ አይደለም ራሱ ሰማያዊ ስጋ የሚባል አለ። ሰማያዊ ስጋ ነው እንትን የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ስትመለከቱ እንደዛ ነው የሚናገረው። የሚበሰብሰው የማይበሰብሰው እንደማ አይወርስም ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 50 ላይ የሚበሰብሰው የማይበሰብሰውን አይወርስም ይላል። ስጋና ደም እግዚአብሔር መንግስት አይወርስም ይላል እዛው ላይ። ሌላ ስጋና ደም ነው፣ ሌላ ሰማያዊ ስጋና ደም ነው የሚሆነው። ልክ አዳም መጀመሪያ ሲፈጠር የነበረው አይነት ስጋ ነው አሉ። አዎ እንደዛ ይላሉ። ግን አዳም እኮ የሚበሰብስ ስጋ ነው። ስጋው ፖቴንሻሊ መበስበስ የሚችል ነው። የሚሞት ስጋ ነው፣ ራሱ መዋቲ ስጋ ነው፣ ኢሞዋቲ አይደለም። እንደዛ ከሆነ መሞት አይችልም ነበር። የማይሞት ስጋ ከነበረ ማይሞትም ነው እነሱ የሚሉት። ጸበለሷን ስለበላ ነው እንጂ የሚሞት ስጋ አይደለም አልነበረውም ነው የተከበረ የመሞት ፖቴንሻል አለ። ኢሞዋቲ ነው። ኢሞዋቲ ነው፣ መሞት የሚችል ስጋ ነው ሲጀመር። ግን አለመሞትም ይችላል ነው። ዛፉን ባለመብላት አለመሞት ይችላል ብለው ነው የሚያምኑት። ልክ የኢየሱስንም ምሳሌ ነው አይደለ? ያኒ ልክ ኢየሱስ ሞቶ ተነሳ ብለው እንደሚይዙት አነ ነገር ነው አይደለ? ስጋ የኢየሱስ ስጋ ሟሽ ነው፣ ራሱ ሟሽ ነው ብለው ነው የሚያምኑት። ኢየሱስ ተበልቶ ነበር አይደለ? ከሞት ከተነሳ በኋላ እሱማ አዳምም ሔዋንም እኮ በገነት እያሉ ይበሉ ይጠጡ ነበረ። ራሱ ተራኮም ሊያደርጉ ነው የተፈጠሩት እኮ አይደለ? ገነት ውስጥ እያሉ። አሁን ለምሳሌ ክርስቲያኖችን በጠይቃቸው አዳምና ሔዋን በገነት ቢኖሩ ምን ይሆኑ ነበር ብለህ ስንል እኛ ዛፉን ባይበሉ ኖሮ ለዘላለም እዛ ነበር ምን ኖሮ የነበረው ይላሉ አይደል? ሲኖሩ ምንድነው እኛ ለዘላለም ነው የሚኖሩት። እኛ ከየት እንመጣለን? እዛው ምን ኖር ከሆነ ተራክቦ ማያደርጉ ከሆነ ገነት ውስጥ ኦኬ። እኔም እንደዛ ተራክቦ የሚባል ነገር አለ። ሚስቱ ሲነሳ ራሱ ሚስቴ ብሎ ነው ያላት። ራሱ ሚስት ባልና ሚስቶች ነበሩ በገነት ውስጥም እያሉ ራሱ ማለት ነውና ባልና ሚስቶች ነበሩ። ተራክቦ ሊያደርጉ ነው የተፈጠሩት። ወንድና ሴት አድርጎ ነው የፈጠራቸው። ኦኬ። ያንን ጸበለስ ከበሉ በኋላ ነው አይደል ክፉና ደግን የለዩት የሚለው መጽሐፉ ላይ? እንደዛ ይላሉ። ግን ክፉና ደግ መለየት በራሱ ኃጢአት አይደለም፣ ራሱ ጥሩ ነገር ነው። ለሱሌይማን ወይም ለሰለሞን በባይብል መልካምና ክፉን አሳውቆታል። ራሱ መልካም ነገርን ጠይቀኝ ሲለው ከዛ መልካምና ክፉን መለይበት ጥበብ ስጠኝ ነው ያለውና ሰጠው። መልካምና ክፉን መለየት በራሱ ችግር ያለው ነገር አይደለም። ለዛ ነው ቁርአን ብዙ ነገሮችን ያረመው፣ እንደዚህ አይነት ኮንሴፕቶች እንዳይመጡ ያረመው ማለት ነው። ትንሳኤም የኛ ትንሳኤ ጋር ያለውና እነሱ ጋር ያለው ትንሳኤ ትንሽ ግራ የሚያጋባ ትንሳኤ ነው። የኛ ትንሳኤ ትምህርታችን አይታችሁ ከሆነ አምላካችን አላህ በቁርአን ውስጥ ቂያማ የሚባለው ነገር ማለት ነው። ቂያማ የሚለውን ቃል ቃመ ከሚል ነው፣ ተነሳ ከሚል ቃል ነው የመጣው። መነሳት ማለት ነው፣ ሪዘራክሽን ማለት ነውና ሰው ከሞተበትና ከበሰበሰ በኋላ በአላህ ጥበብ ተመልሶ ይቀሰቀሳል ብለን እናምናለን። አምላካችን አላህ ስለ ትንሳኤ ቀን ሲናገር ምንድነው ያለው? በሱረቱ ሙእሚኑን ምዕራፍ 23 ቁጥር 16 ላይ ከዚያ እናንተ በትንሳኤ ቀን ትቀሰቀሳላችሁ ይላል። ሱረቱ ቂያማ ምዕራፍ 75 ቁጥር 1 ላይ ደግሞ ነገሩ ከሃዲዎች እንደሚሉት አይደለም በትንሳኤ ቀን እምላለዋል። ስለዚህ የሞቱ አጥንቶች ተመልሰው ይቀሰቀሳሉ ነው የእስልምና አስተምሮት። በሱረቱ ኢስራ ምዕራፍ 17 ቁጥር 49 ላይ እንደዛ ነው የሚለው። እንዴት አጥንቶችና ብስብሶች በሆነን ጊዜ እኛ እንዴት ተቀስቃሾች እንሆናለን የሚል ጥያቄ ነው ያነሱት። ከዛ አላህ ምንድነው የሚላቸው? እነዚያ የካዱት በፍጹም የማይቀሰቀሱ መሆናቸውን አስቡና መጀመሪያ ስንፈጥራቸው የነበረው ለኛ ቀላል ነው፣ የመጀመሪያ ሰዎች ተረት ነው እያሉ ሲሉ
በትንሳኤ ጉዳይ ላይ በጣም ቀላል ነው ለኛ ነው እያለ ያለው አላህ ሲናገር ማለት ነውና ኤግዛምፕሎችን ያመጣ ነበረ። ሱረቱል አንዓም ምዕራፍ 6 ቁጥር 95 ላይ ስትመለከቱ አላህ ቅንጣትና የፍሬ አጥንትን ፈልቃቂ ነው፣ ሕያውን ከሙት ያወጣል፣ ሙትን ከሕያው ያወጣል አለ። በሱረቱል ሩም ምዕራፍ 30 ቁጥር 19 ላይም እንደዛ ነው የሚናገረው። ሕያውን ከሙት ያወጣል፣ ሙታንን ከሕያዋን ያወጣል፣ ምድርም ከሞተች በኋላ ሕያው ያደርጋታል፣ እንዲሁ ከመቃብር ትወጣላቸዋል። አንድ ቁስ ማተር ሙት ነው፣ አንድ ሚካኤል ደግሞ ኢነርጂ ነው። አላህ ከአንድ ቁስ ሚካኤል እንዲሁ ከአንድ ሚካኤል ደግሞ ቁስን ያወጣል፣ ከአንድ ቁስን ሚካኤል ያወጣል። ከማተር እንደዚህ የሚቀይረው ነገር አለ። ምድር በበጋ ትሞት ነበር፣ በክረምት ሕያው ትሆናለች። በክረምት ከሰማይ ውሃ በልክ አውርዶ በእርሱ የሞተችዋን ምድር ሕያው ያደርጋል። እንደዚሁ ከመቃብር ትወጣላችሁ ብሎ ነው ያስቀመጠው አላህ ማለት ነውና ብዙ ቦታ ላይ ሲናገር አምላካችን አላህ እንቁላል ሕያው ሆኖ ዶሮ ያወጣል። ሕያው ከሆነ ደግሞ ዶሮ ሙት የሆነውን እንቁላል የሚያወጣ ነው። ሙት ከሆነ ዘር ደግሞ ሕያው ሰው ያወጣል። ሕያው ከሆነ ሰው ደግሞ ሙት የሆነ ዘር የሚያወጣ ነው። ተመልከችው፣ እንዲሁ ስንመለከተው እንኳን እንቁላልን ተመልከችው። እንቁላልን ማለት ነው ከየት ነው የሚወጣው? ሕያው ዶሮ ነው የሚያወጣው ከእንቁላል ማለት ነው። ሙት ከሆነ እንቁላል ምንም እንትን የሚለው ነገር የለም፣ ግን ከሱ ውስጥ ሕያው ዶሮ ይወጣል። ሕያው ከሆነ ዶሮ ደግሞ ሙት የሆነ እንቁላል ይወጣል። በጣም የሚገርም ነገር ነው። ይሄንን ኤግዛምፕል ያሰጠው ኢብኑ አባስ በዚህ መልኩ ነው ያስቀመጠው። ነገር ግን ከነሱ ኤግዛምፕሎችን አላህ የተለያየ ኤግዛምፕሎችን ኢብራሂምን ጠይቆት ነበር ሰዎች እንዴት እንደሚያስነሳ ሱረቱ በቀራ ምዕራፍ 2 ቁጥር 160 ላይ ስንመለከተው ኢሳ ኢብኑ መርየም አለይሂ ሰላም ሙት አስነስቶ ነበረ። በሙሳ አለይሂ ሰላም ጊዜ የነበሩ ሰዎች አላህን እስከምናይ ድረስ አናምንም ሲሉ ሞተው እንዲነሱ ተደርጎ ነበር። አህያይቱ ሱረቱ በቀራ ምዕራፍ 2 ቁጥር 259 ላይ ብዙ ኤግዛምፕሎችን አላህ አስቀምጧል ለትንሳኤ ቀን ማለት ነው። ነገር ግን ወደ ባይብል ስትመጪ ግን ከዚህ የተለየ ነገር ነው። እነ ጳውሎስ ያስተማሩት ትምህርት የተለየ ነገር ነው። ምን ብለው አስተማሩ ብላይ ስትይ ትንሳኤ የሚለውን እነሱ የተረዱበት እነ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 44 ላይ ፍጥረታዊ አካል ይዘራል መንፈሳዊ አካል ይነሳል ነው የሚለው። ወይም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ ከሰማይ የሚሆን መኖሪያችን እንድንለብስ እናፍቃለን፣ ለብሰን ራቆታችን አንገኝም ብሎ ከሰማይ የሚሆን መንፈሳዊና ሰማያዊ አካል አለ ብሏልና ከመቃብር ሙታን ይነሳሉ የሚለው ትርጉም አይሰጠውም ራሱ። ነቢያቶች ግን ያስተማሩት የሞቱ ሰዎች ናቸው ይነሳሉ ብለው ያስተማሩት። ያንን አንዳንድ ቦታ ማግኘት ትችላለሽ። ለምሳሌ ትንቢተ ዳንኤል ምዕራፍ 12 ቁጥር 2 ላይ በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነሳሉ አለ። የሞተው አካል የበሰበሰው አካል የማይነሳ ከሆነ በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነሳሉ የሚለው ትርጉም አይኖረውም። ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ እንደዛ ነው። በመቃብር ያሉ ሁሉ ድምጽን የሚሰሙበት ሰዓት ይመጣል፣ መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለፍርድ ትንሣኤ ይወጣሉና። ከመቃብር እዛ ከሰው ከበሰበሰበት ቦታ ከተቀበረበት ቦታ የማይነሳ ከሆነ ከመቃብር ይወጣሉ የሚለው ነገር ትርጉም አይኖረውም። ሐዋርያት ሥራ ምዕራፍ 24 ቁጥር 15 ላይም እንደዛ ነው የሚናገረው። ራሳቸው ደግሞ የሚጠብቁበት ጻድቃንና አመፀኞች ከሙታን ይነሱ ዘንድ እንዳላቸው ተስፋ በአምላክ ዘንድ አለኛል። የሞቱ ሰዎች የማይነሱ ከሆነ ትርጉም አይኖረውም ራሱ ማለት ነው። ብዙ ቦታ ላይ ነው የሚናገረው። ኢሳይያስም ሲናገር ምንድነው ያለው? የሞቱ ሰዎች ኢሳይያስ 26 ላይ ሬሳዎች ይነሳሉ ብሎ ነው ያስቀምጠው። ሬሳዎች ኢሳይያስ 26:18 ላይ ሙታን ሕያዋን ይሆናሉ፣ ሬሳዎች ይነሳሉ፣ በምድር የምትኖረው ጠሌ ብርሃን ጠሉና ምድር ሙታንን ታወጣ፣ ንቁ ዘምሩ ማለት የሞቱ ሰዎች ይነሳሉ ማለት ነው። የሞቱ ሰዎች ያ ካልሆነ ሌላ ከሆነ ሌላ አካል ከሆነ የሚለብሱት ኢፍናን የሞቱ ሰዎች ተነሱ የሚለው ነገር ትርጉም የለውም። ግልጽ ነው። ሌላ አካል ከሆነ ያኔ በሰራ ነው የሚቀጣ ሌላ አዲስ ስጋ ነው። ጀሃነም እንኳን ቢገባ አዲስ ስጋማ ከሆነ ትርጉም የለውም ራሱ ሰውየው ካልተነሳ በስተቀር ማለት ነው። ተነሳ የሚለው ነገር ትርጉም አይደለም። አዲስ ስጋማ የምታገኝ ከሆነ ዋጋ የለውም የመጀመሪያው ካልተነሳ። የጳውሎስ ትምህርት ደግሞ ሌላ ነው ብሎ ነው የሚያስበው። ምንም ነገር አዲሱ ስጋ መቀጣትም ነው ምንም ባላደረገው ብቻ ሳይሆን የሞተው ሰውዬ ተነሳ የሚለው ትርጉም አይኖረውም። እሱ አልተነሳም። ገባሽ? ምክንያቱም ነፍሳችን ከመጀመሪያውንም አይሞትም አይደል? ሩሃችን ሩሃችን የማይነሳ ከሆነ የሚነሳው ታዲያ ምንድን ነው? ስጋው ካልተነሳ ያኔ ትንሣኤ ራሱ የለም ማለት ነው። ይሄን ይመስላል ግን ማለት ነው ያኔ በዚህ ስጋ ከሆነ ደግሞ ምንነሳ ኢየሱስን በዛው ስጋ በልቶ ተኮን ለምንድን ነው ጀነት ውስጥ መብላት ሲባል ብዙ ጊዜ ስለሚከብዳቸው ነው አንዳንዴ። በኦርቶዶክስ አካሉ ነው የሚነሳው።
የሞተው የበሰበሰው አካል ራሱ ነው የሚነሳው ይላሉ። ሲነሳ ሙሉ አካላችን ነው የሚነሳው ብለሽ ጠይቂያቸው። አዎ ካልሽ ወንድም ወንድ ሆና ሴትም ሴትም ሆና ነው የምትነሳው ብለሽ ጠይቂያቸው። አዎ ይልሻል። አዎ ከዛ ወንድና ሴት የተራኩ ማድረጊያቸው ጾታቸው ኦርጋኒክ እንትናቸው ሴንስ የሚያረጉበት ሴክሹዋል ኦርጋናቸው አብሮ ይኖራል ወይስ አይኖርም ባያቸው። አዎ ካለ ከተነሳ በኋላ ምንድነው የሚሆነው ብለሽ ጠይቂያቸው። ድራማ ነው የሚሰራው? ቲያትር ነው የሚሰራው? ተውኔት ነው? አበምኔት ነው ወይስ ኤግዚቢሽን ነው? እንደ ባዛር ነገር ነው የሚሆነው? ይሄ ነገር መልስ ሊሰጠው ይገባል። ሴት ልጅ በ15 ዓመት ላይ ሆና ልክ እንደ ሔዋን ሆና ነው የምትነሳው። ልክ እንደ አዳም ነው። ወንድ ልጅ ደግሞ በ30 ዓመቱ ይነሳል። ከተነሱ በኋላ ምንድነው የሚያደርጉት እኮ? ከተነሱ ምንድነው የሚያደርጉት? ወንድነቱ ምንድነው የሚያደርጉት? በቃ ማምለክ ብቻ ነው። መብላት መጠጣት ሌላ ነገር ምን ያደርግላቸዋል? ትርጉም ምንድነው? አሁን ይሄው አፍሽን እያወራሽበት ነው፣ ጆሮሽን እየሰማሽበት ነው፣ አፍሽን እየበላሽበት ነው፣ እግርሽና እጅሽን የምትጠቀሚበት ሆኖ ነው። እሱ ለምንድን ምን ያደርጋል እሱ እዛ ጀነት ውስጥ? እኔ ምን አውቃለሁ ወላሂ። እንዲሁ እንደ መላእክት ነው የምንኖረው አሉ። ማን አንበላ መላእክት አላቸው ያ ነገር አይላቸው። መላእክቱ መንፈስ ናቸው፣ ጾታ የላቸው፣ መንፈስ ናቸው። መላእክት እኮ መናፍስት ናቸው። እንደ መላእክት እንዴት ይሆናሉ? እንደ መላእክት የሚሆኑ ሰዎች አሉ አሁን በባይብል ውስጥ የተጠቀሱ። ነገር ግን እነሱ 144000 ይባላሉ ሰዎች። ራእይ 14 አንድ ላይ ታገኛቸዋለሽ። ከእስራኤል ነገድ የሚመረጡ ወንዶች ናቸው። ከሴት ጋር ያረከሱ 144000 የሚባሉ ሰዎች አሉ እንደዛ የሚሆኑ። ነገር ግን ሰዎች ከሙታን ሲነሱ መዋለዱላ አለ አይደል እንደ ባይብሉ ኢሳይያስ 65 ላይ። አዎ እና አንድ ደፈር ብዬ ልጠይቃቸው ያልፈለኩት ነገር ደግሞ ማለት ትንሽ ስሜታቸውን እንትን ብዬ እንዳልጎዳቸው ብዬ አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው በመለኮት አንድ ናቸው ሲሉ አብ ያኒ ወልድ ከአብ ነው የወጣ ነው አይደል የሚሉት፣ መንፈስ ቅዱስም ከአብ ነው የጸረጸ ነው ያሉኝና ይሄ ማለት ያኒ ከየት ውስጥ ነው የወጡት? ከአብ ውስጥ ነው ሁሉም የወጡት ሲባል መጀመሪያ አንድ አካል ውስጥ ነበሩ ወይ? ያ ነገር ትንሽ እንትን ብሎኛል። እነሱንም ምን ያደርጋሉ መሰለሽ? አንድ አምላክ የሚባለው አብ ነው። ከዛ ከአንድ አምላክ ውስጥ ሁለት አካላቶች ተገኝተዋል። ከአካልን አካል ወስደው ከባህሪን ወስደው ማለት ነው። አካል ዘማ አካል ባህሪ ዘም ባህሪ ይላሉ። ማለትም ከማንነቱ ማንነትን ወስዶ ከምንነቱ ምንነትን ወስዶ ወልድ የሚባለው ተወለደ፣ መንፈስ ቅዱስ የሚባለው ደግሞ ሰረጸ ብለው ያምናሉ። አሁን ጥያቄ የምንጠይቃቸው ምንድነው ወለደው ሲባል ምን ማለት ነው ስንላቸው ወለደ ትርጉሙ ወጣ ማለት ነው ትርጉሙ ይሉናል። ለዛ ነው ወልድ የምትሉት ብለሽ ጠይቂያቸው። አዎ ካሉሽ መንፈስ ቅዱስ ከአብ ይወጣ አይደለም ወይ? ስለወጣ ለምንድን ነው ወልድ ያላላችሁት መንፈስ ቅዱስን? ህይወቱ ነው አለ አንድ ያጅልኝ። አዎ ግን ለምን ወልድ አልተባለም መንፈስ ቅዱስ? ምክንያቱም ወልድ የሚለው ነገር ፊገራቲቭ ነው፣ መውጣቱን ነው የሚያሳየው ይልሻል። ዓለም ሳይፈጠር ዘመን ሳይቆጠር አብን አሉና አብን መስሎ አብን አክሎ ከአብ ያለ እናት ወጣ። ስለዚህ ከአብ ስለወጣ ከዛ አንፃር ነው ወለደ ማለት ወጣ ማለት ነው ብሎ ይተረጉሙታል። ወለደ ማለት ወጣ ማለት ከሆነ መንፈስ ቅዱስም ከአብ ይወጣ ነው። ስለዚህ መንፈስ ቅዱስ ለምንድን ነው ወልድ ያልተባለው? አዙሮች ደግሞ ሰራጺ ማለት ደግሞ ምን ማለት ነው? ሰራጺ ማለት የሚወጣ ማለት ነው። መንፈስ ቅዱስ ከአብ ስለወጣ ሰራጺ ይባላል። ሰራጺ ማለት ዘሰረጸ ማለት ወጣ ማለት፣ ሰረጸ ማለት ወጣ ማለት ነው። ሰረቀ፣ ሰረጸ፣ ወጣ በግዕዝ ወጣ ማለት ነው ትርጉሙ። እንደዛ ከሆነ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወልድ ከአብ ይወጣ ነው። ስለዚህ ለምን ሰረጸ አይባልም? ወልድም ራሱ ሰርጿል ለምን አይባልም ለሚለው ትምህርት በደንብ ማስተናገድ አይችሉም። እና ምንድነው የሚያደርጉት? ታይም ውስጥ ያስገባሉ። ከታይም በፊት ነው ዓለም ሳይፈጠር ዘመን ሳይቆጠር ነው የወጣው የተወለዱት ብለው ካሉሽ ከዛ አሁን በጊዜ ባይቀዳደሙም በመንሴና በውጤት ይቀዳደማሉ ማለት ነው። በሁኔታ ይቀዳደማሉ ማለት ነው። አንደኛው አስገኝ ነው፣ አንደኛው ግኝት ነው ራሱ አንደኛ ነገር። ሁለተኛ ነገር ደግሞ አንድ ከሚለው ጋር አይጋጭም ወይ ትምህርቱ? አንድ አምላክ አለ። ከአንድ አምላክ ውስጥ ሁለት አካላቶች ሲወጡ ስንት ነው የሚሆነው? ትንቢተ ኢሳይያስ ምዕራፍ 52 ቁጥር 2 ላይ አብርሃም ብቻውን አንድ ብቻውን በነበረ ጊዜ ምን አልኩት ጠራሁት አለ። አንድ ለሚለው ቃል የሚጠቀመው አኻር ነው የሚለው። አኻር ማለት አንድ ማለት ነው። ከዛ በኋላ ደግሞ ምን አደረኩት አለ? ባረኩት አለ፣ አበዛውትም አለ። ምን አደረገው ሲያበዛው? ይስሐቅና እስማኤል የሚባሉ ልጆችን ሲወልድ በዛ ማለት ነው። አምላክ አንድ ከሆነ የሚባዛ ነገር ካልሆነ ጾታ ከሌለ ወንድም ሴትም ካልሆነ የሚወልደውና የሚዋለደው ነገር ልክ አይደለም ነው የምንለው። ስለዚህ ከዛ አንፃር ነው አምላክን እና ያለን ብለው ያምናሉ። እና መንፈስ ሲሉ የሆነ የሚታይ ነገር አለ ወይስ ዝም ብሎ እንደ ንፋስ ሽውታ ነገር ነው ማለት?
አምላክ እኮ መልክ አለው ያያል ይሰማል እጅ አለው እግር አለው ግን መለኮታዊ ነው የሱ እንደሰው አይደለም በባይብል በኋላ ላይም የቂያማ ቀን ይታያል ራሱ የትንሳኤ ቀን ይታያል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው ሰዎች ሊያዩትና ሊቀርቡ በማይችሉ ብርሃን ውስጥ ይኖራል አንድ ሰው እንኳን አላየውም ሊያየውም አይቻልም ማለት የቂያማ ቀን ግን ምን ይደረጋል ሰዎች ያዩታል ራዕይ ዮሐንስ ምዕራፍ 22 ቁጥር 4 እና 5 ላይ ስትመለከች ባሪያዎቹ ያዩታል ያለ ፊቱን ያያሉ ይላል ፊቱ ያኔ ነው የሚታየው ከዛ በፊት ግን እስካሁን ድረስ ማንንም ፊቴን አይቶ አይድንም አለ በዱንያ ማንንም አላየውም ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ከቶ ማንንም አላየውም ነው የሚለው አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይም እግዚአብሔርን ከቶ ማንንም አላየውም ነው የሚለው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እርሱ ብቻውን የሆነ አምላክ የማይታይ ነው ይላል ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታየው አምላክ ምሳሌ ነው ይላል ኢየሱስ የማይታየው አምላክ የማይታይ አምላክ አለ ኢየሱስ ምሳሌ ነው ይላል ስለዚህ የማይታይ አምላክ አንድ አምላክ አለ እሱ እስካሁን ድረስ ማንንም አላየውም ሰዎች ሊገባቸው በሚችለው መልኩ በራይ በመናምን ሊገባቸው በሪቪል ያደረገ ራሱን ያዩት ነበር ለዛ ነው ዮሐንስ ወንጌል 6:46 ላይ ኢየሱስ አብን ያየ ማንንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷልና አለ ከእግዚአብሔር የሆኑ ሰዎች ነቢያቶች እነ ኢሳይያስ እነ ሚልኪያስ እነ እስቄል እነ ዳንኤል ሊገባቸው በሚችለው መልኩ ሪቪል ያደረገ ይታያቸው ነበር እንጂ ቃል በቃል በስጋ አይናቸው ማንንም አላዩም በራይ ነበር ሲያዩት የነበረው ይሄንን ነው የሚያሳየው አመሰግናለሁ የመጨረሻ አንድ ጥያቄ ብቻ ጠይቃለሁ ቃል አንድ አካል ነው የሚሉት አይደለ ወልድን ከአብ ወልዶታል ከማርያም ከመወለዱ በፊት ከአብ ተወልዷል ነው አካል አለ ወይ አካል ያለው ነገር ነው ወይ ማህፀና ውስጥ ገብቶ ተጸነሰ የሚሉት የማርያም ማዘን የተጸነሰ ነገር ጽንስ ነው የተጸነሰው ኖርማል ፍጡር ነው የተጸነሰው ሌላ ነገር አልተጸነሰም ማለት ነው ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ቁጥር 23 እና 24 እንደዛ ነው የሚናገረው ከእርሷ የተጸነሰው ከመንፈስ ቅዱስ ነው ይላል ከእርሷ የተጸነሰው የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ አንቺ የተባረክሽ ነሽ የማህፀንሽን ፍሬ የተባረከ ነው የማህፀኗ ፍሬ እንቁላሉ ስፐርም ሴል የለውም አንቺ አሁን ስትወለጂ አላይክ ቻርጅ የሆነ ስፐርም ሴል እና ኤክሴል ፈርቲላይዝ አድርጎ ነው እናትና አባትሽ ተራክቦ አድርገው ነው የተወለድሽው የእናትሽ እንቁላልና የአባትሽ ሲድ ሁለቱ ተገናኝተው ነው ማርያም ግን ስትወልድ እንቁላሉ እንትን የለውም ሲድ የለውም ዘር የለውም ያለ ዘራ በሲ ነው ያለ ወንድ ዘር ነው የወለደችው ያንን ፈጣሪ ማድረግ ይችላል መጀመሪያ አዳምን ከፈጠረ በኋላ ከጎኑ ምንድነው ያደረገው አጥንት ወሰደና ሰው አደረገ ያኛው ስፐርም የለውም ኤግም የለውም እንደውም ጭራሹ ነው የሚገርመው ይሄ ነው ሔዋንን ሲፈጥራት ማለት ነው አፈሩን ሰው ማድረግ የቻለ ከሔዋን አጥንት ወስዶ ሰው ማድረግ የቻለ እንቁላሉን ደግሞ ያለ ዘራ በሲ መፍጠር ይችላል ስለዚህ የተፈጠረው ድንግል ማርያም ማህፀን ውስጥ የነበረው ፕሮሰስ አድርጎ ያደረገው ኬሚካል ሪአክሽን እና ሜካኒካል ፈንክሽን አድርጎ ያደረገው ወንድ ልጅ ነው ራሱ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት ጽንስ አየሽ ወንድ ልጅም ትወልጃለሽ አላት ወንድ ጾታ ወንድ ነው ከዛ ሉቃስ 2:8 ነው 10 አካባቢ ላይ ደግሞ በ8ኛው ቀን ሊገርዙት ሲሉ የሚገረዝ የሆነ ወንድ ልጅ ነው የሆነው ጽንስ በትንቢትም እንደነሱ ትምህርት ኢሳይያስ 7:14 እነሆ ድንግል ምን ትላለች ትጸንሳለች ነው የሚለው ጽንስ ወንድ ልጅም ትወልዳለች ወንድ ስለዚህ ጽንስ ነው የተጸነሰው መለኮት ሊጸነስ አይችልም መለኮት ረቂቅ ነው ምጡቅ ነው መለኮት ሰማይና ምድር የሞላ ነው የማይታይ የማይዳሰስ የማይጨበጥ ነው ጽንፈ ዓለሙን የሚቆጣጠር ነው ጽንፈ ዓለሙን ያካበበ ነው ሁለት ቁጥር 11 ላይ ለዳዊት ቃል ሲገባለት ምንድነው ያለው እግዚአብሔር ያ ዘዳግም 6:4 ላይ ያለው አንድ እግዚአብሔር ለዳዊት ቃል ገባለት ምን የሚል ቃል ገባለት ከወደ ፍሬ በዙፋን ላይ አስቀምጣለሁ ነው ያለው ከወደ ፍሬ ካንተ ከወደ ፍሬ ካንተ አብራክ ውስጥ የሚወጣ አስቀምጣለሁ ነው ያለው እንጂ ራሴ እመጣለሁ አላለም ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ተመለከቱ ምንድነው የሚለው አንተ ባንቀላፋ ጊዜ ከሆድ የሚወጣ ዘርህን አስነሳለሁ ነው ያለው ራሴ እመጣለሁ አይደለም ያለው እኔ አስነሳለሁ ዘር አመጣለሁ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይም ከዚህ ሰው ዘር አለ ማለትም ከዳዊት እግዚአብሔር እንደ ተስፋ ቃሉ ማለትም ምን ላይ እንደተናገረው
መዝሙረ ዳዊት 132 ቁጥር 11 እና ሁለተኛ ሳሙኤል 7:13-12 ላይ በተናገረው መሰረት ለእስራኤል መድኃኒት ኢየሱስን አመጣል። አምጩ ማን ነው? አምላክ ነው። መጪው ማን ነው? ሚላካው ልጅ። መጪው ደግሞ ኢየሱስ ነው፣ የናዝሬቱ ኢየሱስ ነው። ስለዚህ የናዝሬቱ ኢየሱስ ከድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የተለያየ ሂደቶችን አካሂዶ የመጣ ነው። ከዛ አንፃር ነው የሚታየው ማለት ነው። ኦኬ ያኒ እኛ በእስልምና ጅብሪል መጣና ሩህ ነፍስ ነፍስ ነው አይደል የሚለው? ነፍስ ነው እንትኑና ከተፈጠረ በኋላ ማለት ነው። ድንግል ማርያም ማህፀን ውስጥ የነበረውን ዘሯን ነው በሱረቱ ለሷ የተባለችው ማርያም ናት። ዝርያዋ የተባለው የሷ እንትን ነው፣ ክሮሞዞን ነው። ያንን ክሮሞዞን ምን አደረገው? ሁን በሚለው ቃል ነው የፈጠረው፣ ሰው እንዲሆን አደረገው ማለት ነው። ከዛ በኋላ አንድ አካሉ ህያው እንዲሆን ደግሞ ምን ያስፈልገዋል? ሩህ ያስፈልገዋል። ሩህ ደግሞ እንዲነፋ ተደረገ ማለት ነው። ሱረቱ ተህሪም ምዕራፍ 66 ቁጥር 11 እና 12 ላይ እንደዛ ነው። መንፈሳችንን በያቺ ብልቷን የጠበቀችው መንፈሳችንን በእርሷ ነፋንባት ነው የሚለው አለ። ስለዚህ ያ መንፈስ ምንድነው? በአደምም ነው። ሱረቱ ሰድጃ ምዕራፍ 30 ቁጥር 11 ላይ አደምን ቀርጾ ምናምን ከፈጠረው በኋላ ህያው እንዲሆን እንደነፋበት ሁሉ ኢሳንም ድንግል ማርያም ማህፀን ውስጥ የነበረውን አካል ህያው እንዲሆን እንዲነፋ ተደርጓል ማለት ነው። ኢየሱስ ብቻ አይደለም፣ የሁላችንም እንደዛ ነው። በሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም ምን ይላል? አካላችን ከአፈር የመጣ ወይም ከእናትና ከአባታችን ሲመጣ ያ አካላችን ደግሞ ህያው እንዲሆን ደግሞ አላህ ከፈጠረው መንፈስ ይነፋል ማለት ነው። በማህፀን ውስጥ ማለት ነው እንዲነፋ ያደርጋል ማለት ነው። ይሄ ነው ያኒኛ ሩህ ነው መጥቶ ጅብሪል አመጣ እንጂ የሆነ መለኮት ውስጥ መጥቶ ገባ አይደለም ወይ? እሱ ሩህ የምንለው ነገር ያኒ የተፈጠረ ነገር ነው። ለምሳሌ አሁን መኪና አለሽ አይደል? አንቺ መኪና ብትነጂ ጎሚስታ ሄደሽ ከዛ በኋላ ጎማ የተነፈሰ ንፋልኝ ትያዋለሽ አይደል? አዎ። ሲነፋው ከራሱ አውጥቶ ነው ጎሚስታ የሚሰራው ሰው የሚነፋው ወይስ የሆነ የተከማቸ አየር አምጥቶ ነው የሚነፋው? አዎ የተከማቸ አየር ነው። ልክ እንደዛ ማለት የተፈጠረ ነገር ሩህ የተፈጠረ ነገር ነው። ሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ ሩህ ከጌታዬ ነገር ነው ይላል። ነገር ነው ራሱ ነገር ደግሞ አላህ ደግሞ የነገር ሁሉ ፈጣሪ ነው። ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ አላህ የነገር ሁሉ ፈጣሪ ነው ይላል። ስለዚህ የተፈጠረ ነገር ነው። ያ የተፈጠረውን ነገር ድንግል ማርያም ማህፀን ውስጥ ይነፋል። እኛ ጋር እናታችን ማህፀን ውስጥ እያለ ይነፋል ማለት ነው። ከመነፋቱ በፊት ኤግዚስት አያደርግም ማለት ህያው አይደለም፣ ግን ህያው ማድረጊያ ነው፣ ማቴሪያል ነው። አንቺ ከዛ በፊት የለሽም። ራሱ ምንነትሽ ከየት ነው የሚጀምረው? ከአደም ነው የሚጀምረው። ምንነትሽ ምንድነሽ? አንቺ ግን በነገራችን ላይ ይፍናል ሰው ነኝ። ሰው የሚለው ምንነትሽ ከየት ነው የሚጀምረው? ከአዳም ነው የሚጀምረው። ምክንያቱም ሰው አለ፣ ምንነትሽ አለ። ራሱ ተስቦ የመጣ ነው። ከአደምና ከሐዋ ተስቦ የመጣ ነው ምንነትሽ። አንቺ ማነሽ? ኢፍናን ነኝ። ኢፍናን ግን የምትጀምረው ማህፀኗ ውስጥ ነው የምትጀምረው፣ ከእናትና ከአባቷ ነው የሚጀምረው። ከዛ በፊት ማንነትሽ አልነበረም። ምንነትሽ ግን ከዛ ወደ ኋላ ነው የመጣው። ወደ ኋላ ሰው የሚባለው ነገር ነው ምንነትሽ። ምንነት ደግሞ አሁንም አለ። አንቺ አላህ እድሜና ጤና ይስጥሽ፣ አግብተሽ ወልደሽ ስትሞቺ ምንነትሽ ይቀጥላል። ራሱ ሰው የሚለው ምንነት ይቀጥላል ማለት ነው። እሺ ጀዛከላህ ኸይረን ኡስታዝ፣ በጣም ነው የማመሰግነውና ቀልብ ተሰብሮብኝ ከሆነ ይቅርታ አድርጉልኝ ሁላችሁ ሙስሊሞች። ነው አይ አራት ችግር የለውም ታስተካክላለሽ። ያው ምንድነው ኡማውን ይቅርታ ጠይቂ ዝም ብለሽ ለእንትን ጥሩ እንዲሆን ኡማው ከዚህ በኋላ አይለመደኝም፣ ሁለተኛ እንደዛ አላደርግም፣ ከዚህ በኋላ እማራለሁ፣ ትምህርት ንጽጽርም እማራለሁ፣ ዲኔንም በደንብ እማራለሁ፣ ዲኔን አላስጠቃም፣ አበጋዝ እቆማለሁ፣ ከዚህ በኋላ አበጋዝ የዲን አርበኛ ነው የምሆነው፣ የዲን ጠበቃና አበጋዝ ሆናለሁ፣ ዘብ እቆማለሁ ምናምን ብለሽ ቃል ግቢላቸው ለእንትኑ ማለት ኡማው እንጂ ሌላ የተለየ ነገር የምታደርጊው ነገር የለም። አብሽሪ፣ ወደ ኋላ የነበረውን ነገር አታስታውሽ፣ አልፏል አንድ ጊዜ ኢንሻአላህ። እሺ ኡስታዝ እና ይቅርታ አድርጉልኝ። እኔ ለክፉ አስቤ አይደለም አስከፍኝ የሚያችሁ ከሆነም ራሱ ከሁኔታ ይሆናል እንጂ እናንተን የሚያስቀይም ነገር ሆን ብዬ አላረግም። እና ትንሽ ስሜታዊ ይሆናሉ በትንሽ ነገር በጣም ነው እንትን የሚሉት አንዳንዴ የኛ ልጆች። ከዛም አንፃር ነው እኔ ክርስቲያኖችን ትንሽ ታገሳቸዋለሁ ቤቴ ሲመጡ ያንን ነገር ነው
ሙስሊሞች እንትን የሚሉት የሚጠሉት በብዛት። ኢፍናን ሰላም አለይኩም። ወአለይኩም ሰላም ጃ እንዴት ነሽ? እኔ ራሱ እኮ ሶስቴ ነግሬሽ ነበር ትዝ ይልሻል? አዎ ከዛ በኋላ ተጣጣለ ጃ የሆነ ነገር ስላለ ለማስተካከል ሞክሪ። በቃ ያለፈውን ትተሽ ለማስተካከል ሞክሪ። እሺ እሺ አመሰግናለሁ። ጀዛከላሁ ኸይራን። መልካም ቀን። ናሚ መቀጠል ትችላለህ ካለክ። አለሁኝ። ሰላም አለይኩም ብያለሁ ሁላችሁም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ክርስቲያኖች ካላችሁ አንዳንድ ቁጥር ጻፉ። ጥያቄ ካላችሁ ጥያቄ ነበር። አንድ ጥያቄ ነበረኝ ግን ይቅርታ ከጀርባ የሆነ የሚረብሽ ድምጽ አለ። አፉ በለኝ። ጥያቄ ኡስታዝ ወሂድን ለመጠየቅ ፈልጌ ነበር። ጠይቅ ችግር የለውም። ቁርአን የጅብሪል ቃል ነው ማለት መልእክቱ የአላህ ቢሆንም አላህ መናገር ስለማይችል የተናገረው ጅብሪል ነው እና መልእክቱ የአላህ ቢሆንም የተናገረው ጅብሪል ነው ብሎ የሚያምኑ ሰዎች አሉ። እሱ ላይ ትንሽ ማብራሪያ ሰጠኝ ደስ ይለኝ ነበር። አይ እንትን ነው የቁርአን ያለ ንግግር መሆኑን ነው የሚናገረው። በሱረቱን አተውባ ምዕራፍ 9 ቁጥር 6 ላይ ከአጋሪዎች ጥገኝነት ቢጠይቅ ያላን ንግግር እንዲሰማ አስጠጋው ነው የሚለው። ያላን ንግግር ነው የሚለው። የጅብሪል ንግግር የሚል ቁርአን ላይ የለም። እንደዛ ካሉ እስቲ ጅብሪል የተናገረበትን አምጣ ነው። ጅብሪል አስተላላፊ ነው። እኔ ማወራው ማናውን እያወራ ያለው ናሚ ሞረና አህባሾች ናቸው ነው። ማን ነው እያወራ ያለው ካንተ ጋር አሁን? አይ ማንንም ያወራ አሁን ያለሁበት ያው ብቻዬ ነኝ። አሁን ካንተ ጋር እያወራ ያለው ማን ነው? አሁን እያወራ ያለው ማን ነው? ከማን ጋር ነው እያወራ ያለው? ማለት ቁርአን እንትን ስቀራ ነው ነው። አሁን እያወራ ያለው ማን ነው? ከዲያሎግ እያደረገ ካንተ ጋር እያወራ ያለው አሁን ላይ ናሚ እያለ የሚያወራ ማን ነው? አሁን እያወራ ናሚ እያለ እየጠየቀው ያለው ማንን ነው? እየጠየቀው ያለው ይቅርታ ግልጽ አልሆነልኝም። ጥያቄ ገብተህ እየጠየቀው ያለውና ዲያሎግ እያወራ ያለው ከማን ጋር ነው? አሁን ከኡስታዝ ወሂድ ጋር። አዎ ይሄ የማቃል ነው የምሰማው ቃል የኡስታዝ ወሂድ። በምንድን ነው የምሰማው? በአካል ነው የምሰማው ወይስ በምንድን ነው የምሰማው? እየሰማው ያለው በምንድን ነው? በሬዲዮ ነው በቲቪ ነው ወይስ በቲክቶክ ነው እየሰማው ያለው? ያው በስልክ ሆኖ በቲክቶክ ማለት ነው። በቲክቶክ ነው ማለት ነው። ስለዚህ መሳሪያው ምንድን ነው? በምን እየተጠቀምኩኝ ነው ማወራ አንተ? በስልክ። አላህ ቁርአንን ለረሱል ሰለላሁ ዐለይሂ ወሰለም የሚናገረው በማን ነው? በጅብሪል አማካኝነት። በቃ ገብቷል ማለት። ስለዚህ ቁርአን ያላህ ቃል ነው እንጂ ጅብሪል አይደለም። ልክ ነህ። ግን እሱ ጋር አሁን እንደዛ ብሎ የሚያስቡ ሰዎች አሉ። ምንድነው ንግግሩ መልእክቱ ያላህ ቢሆንም ግን አላህ መናገር ስለማይችል ጅብሪል ነው። ለምንድን ነው መናገር የማይችለው? አላህ ተናጋሪ አይደል እንዴ? ለምን መናገር አይችልም? አይናገርም እንዴ? አላህ ቴሌግራም ላይ የሆነ ግሩፕ እንትን እርስ በራስ ዝም ብለው ነው እውቀት ያል ይሰማ የለ እንዴ? ያል ይሰማል፣ ይናገራል አይደል እንዴ? ተናጋሪ ነው እሱ። ይናገራል፣ እንደሚናገር ቁርአን ይናገራል። ሪሊ ሲፈቱል ከላም አለው፣ የመናገር ባህሪ አለው እሱ። ግን ሲናገር እንደኛ አይደለም ነው። አላህ አይናገርም የሚል ነገር ትምህርት ሰምተን አናውቅም እኛ። ቁርአን ላይም ሐዲስም ላይ መረጃም የለም። በእስላም አስተምህሮት ውስጥ እንደዛ አይደለም። ስለዚህ አሁንም አላህ ያያል ሲባል የሚያይለት ሌላ አካል አለ ማለት ነው። ማንም የሚያይለት እሱ አላህ ያያል ብለህ ጠይቃቸው። አዎ ካሉ ማንም የሚያይለት እሱ ስለማያይ
አላህ ይሰማል። አዎ ጸሎትን ይሰማል። አዎ ማን ነው የሚሰማው? አይ እሱ ስለማይሰማ እከሌ ይሰማለታል አይባልም። ግልጽ ነው ናሚ ሆኖልኛል። ያው ለመጠየቅ አክል ነው እንጂ እኔም እንትኑ ይሄን አክል እንትን ክፍተት ፈጥሮብኝ አልነበረም፣ ግን ግልጽ እንዲሆንልኝ ነው ኡስታዝ። አይ ችግር የለውም አብሽር። እሺ እና በመጨረሻ ማለት የሚፈልገው ነገር አለ ኡስታዝ? እሺ ጥያቄ ሲኖረን እድል እየተሰጠን አይደለም ሙስሊሞች ማለትም በቃ በተደጋጋሚ እኔ አሁን ይሄ ጥያቄ ለመጠየቅ ብዙ ሰሞኑ አሁን ከትላንት ወደ ኢሻ ቤት ራሱ ተደጋጋሚ ራሱ ገስት ስልክ ጥያቄ ያለኝ ስል በቃ አላስገባም አይደልና ብዙ ጥያቄ ያላቸው ሙስሊም ልጆች አሉ። ለነሱም አንዳንዴ እድል ቢሰጣቸው ብዬ እላለሁ። ያው አይ አንድ ነገር ተልኮልኝ ገርሞኝ ነው። እኔም ሞኝ መስላችኋለሁ እንዴ? ስልኬ ላይ ባክግራውንድ አድርጌ ነበርና እኔ ታየው መስሏቸው በጣም ፈንጠዝያ ያለቀዋል ማለት እኔም ፈንጠዝያ ያለቀዋል ማለት እኔም እድሜ ልክ ብትሉ እኔን አታዩኝም። ካፊሮች እድሜ ልካችሁ ብትጥሩ እኔን አታዩኝም። ራሱ ስልኬ ላይ የነበረ ባክግራውንድ ነው የታየው። እኔ በጣም ጠንቃቃ ነኝ። በዚህ ደረጃ ሞኝ አልመስላችሁ። በጣም ጥንቃቄ አደርጋለሁ። ስልኬ ላይ የነበረ ባክግራውንድ ነው ያያችሁት። ባክግራውንዱ ደግሞ የኔ አይደለም። እኔ ሞኝ መስላችኋለሁ እንዴ? እኔ ይሄን ያህል ዓመት ተጠንቅቄ አሁን እንደዚህ መሸወድ ይመስላችኋል? ቲክቶክ ላይ መጥቼ መሸወድ ይመስላችኋል? በአካል የሚያቆኝ ሰዎች ያቆኛል። ምን አይነት መልክ እንዳለ ማለት ነው። ተሸወዳችሁ ማለት ነው። እንኳን ምስኪኖች ናችሁ። እኔ ከፈለኩኝ በቪዲዮ እወጣለሁ ከፈለኩ እና አሳቀኝ። ራሱ ኖርማሊ ያዩኝ ሰዎች ስለሚያውቁኝ ችግር የለውም ምን አይነት እንደሆንኩኝ ማለት ነው። ብዙ ሰዎች አሉ። ኢምራን አይቶኛል፣ እስሚዞ አይቶኛል። ብዙ ሰዎች ስላዩኝ ችግር የለውም ለኔ ምስኪኖች። እንደዚህ አይደለም። ካያችሁኝ በደንብ ነው ማየት ያለባችሁ የነበረው፣ ግን አታዩኝም። እመኑኝ፣ ሁሌ አሸናፊ ነኝ እኔ። አሸንካተል ጃቢሮ አያሳቀኝ ራሱ። የሆነ ሰዓት ላይ ደግሞ የሆነ ፌስቡክ እንትን ብለው በሰው ቁጥር መተው ወይዴ ነው እያሉ በጣም ትሲሉ ነበረ። የሆነ መስቀል የተነቀሰ ምናምን ነገር ሲያደርጉላ ነበረና ሲያስቁኝ ነበረ። በቃ ይለፋሉ እንጂ እኔን አያገኙኝም። በቪዲዮም አያገኙኝም፣ በፎቶም አያገኙኝም። ከማንም ሰው ጋር ቪዲዮ ተላልቄ አላውቅም። ከማንም ሰው ጋር ፎቶ ተላልቄ አላውቅም። አንድ ቀን ተላልቄ አላውቅም። ይሄው አንድ ሰው እስቲ ፎቶ ላከልኝ የሚል ሰው አንድ ሙስሊም አታገኙም። እና ምስኪን ናቸው። እሺ እንቀጥል ጃቢርዬ። እሺ ያ አለክ ያ ቀጥል። ጥያቄ አላህ ፊታዊ ከሆነ አድል ከሆነ ለምንድን ነው አንድ ነቢያቶችን እርስ በራሳቸው የሚያበላልጣቸው? ባላቸው ደረጃ ነው እንጂ አይበላለጡም። ራሱ ከኛ አንፃር አይበላለጡም፣ ግን በደረጃ ልዩነት አለ። ምንም ከፍታዊ ነገር ጋር የተገናኘ ነገር አይደለም። አንድ ጥያቄ ልጠይቅ። ፈጣሪ ፍትሃዊ ነው ብለህ ታስባለህ? ያዬ አስባለሁ። እሺ ፈጣሪ እንደዛ ከሆነ ከእንስሳና ከሰው ማን ይበልጣል? ከእንስሳና ከሰው ማን ይበልጣል? አላውቅም። ከእንስሳና ከሰው ማን ይበልጣል? አሁን ከድመትና ከአንተ ማን ይበልጣል? አላውቅም። እሱ እኩል ነን። እኩል ናችሁ አንተና ድመት? አንተና ድመት እኩል ናችሁ?
ኦኬ በቃ ላይ እኩል ከሆናችሁ በቃ እኩል ናችሁ። ጥያቄው ተመልሷል። እሺ ሌላ ጥያቄ አለ? ሌላ ጥያቄ አለ? አንድ ጥያቄ ነበረችኝ። አሁን እንትን የቅድሙ ልጅ በተናገረው አላህ ይናገራል በተባለው ለምንድን ነው እንትና በዚህ ነገር አላህ ይናገራል በተባለው ወከለመ አላሁ ሙሳ ተክሊማ የሚለው ማለት ነው። አላህ ተናግሮ ነው ዝም ማለት ወይንም ሁሉም ይናገራል? በዚህ ነገር ምን አልከኝ? አላህ ለሙሳ ከተናገረ በኋላ ተናግሮ ነው ዝም ማለት ወይስ ከዛ ሁሉም ተናጋሪ ነው? ምንድን ምን ማለት ነው? ተናግሮ ነው ዝም ያለው ወይ? ያኔ ወከለመ ሙሳ ከተባለ ማለት ነው አላህ ይናገራል ወይስ እኮ ንግግሩ አለ እኮ አላህ ይናገራል። ንግግር አለው። ንግግሩ ሪቪል ሆነለት ለሙሳ ወረደለት ማለት ነው። የሚወርድልን አዳምጥ ነው አይደል የሚለው ሱረቱ ጣሃ ምዕራፍ 20 ላይ። ስለዚህ ወረደለት ማለት ነው። ያ ንግግር ወረደለት። እንደኛ አይደለም የሚናገረው። ያንተ አሁን ለምሳሌ ትናንትና ስትናገርና ዛሬ ስትናገር አንድ አይነት አይደለም። ትናንትና የተናገርከው ንግግር ይጠፋል። ነገ ደግሞ የምትናገረው ነገር ደግሞ እንትን ይላል። ዘላለማዊ አይደለም ያንተ ንግግር፣ ዝርው ነው ራሱ። ግን ያላ ንግግር ግን ያላ ባህሪ ነው። መነሻ የለውም፣ መዳረሻ የለውም። ሲናገር ሪቪል ነው የሚያደርገው፣ ይገልጠዋል ራሱ ማለት ነው። በነቢያቱ አማካኝነት፣ በመላእክት አማካኝነት ወይ በራእይም ሊሆን ይችላል ወይ በቀጥታም ሊሆን ይችላል። ሪቪል ያደርግለታል ለዛ ነብይ ማለት ነው። በሱረቱ ሹራ ምዕራፍ 41 ቁጥር 51 ላይ እንደዛ ነው የሚነገረው። ላላ አንድ ነብይ ሲያናገር አንደኛ በራእይ ነው፣ ሁለተኛ ከግርዶሽ በስተኋላ ነው፣ ሶስተኛ መልእክተኛ መልአክ ልኮ ያናገራል እንጂ በጋሃል ሊያናገረው አይገባውም ማለት። ስለዚህ የሚያናገረው ንግግሩ እንደዛ ነው። የሱ ንግግር የሱ ባህሪ ነው። ሲፈቱል ከላም አለው፣ የመናገር ባህሪ አለው። ያንን ነው የሚያሳየው። ያኔ ሁሉም ይናገራል። ነገር ግን ንግግሩ ከሱ አይለይም ራሱ። ያንተ አሁን ሳውንድ ነው አይደለ? አምፕሊፋይድ ሲደረግ ወደፊት ይወጣል ይባላል። ራሱ እንትን ኢኮ ሆኖ ሳውንድ ላይ ይቀራል አይደል? አየር ላይ ይቀራል ያንተ ንግግር አይደል? አንተ የተናገርከው ንግግር ሳውንድ ስለሆነ ስለዚህ ሳውንድ ነው የሚሆነው። ያንተ ንግግር ወደ ሳውንድነት ይቀየራል። ልክ እንደዛ ግን አይደለም። የፈጣሪ ንግግር ነው፣ የሚጠፋም አይደለም። ገብቷል? ምናልባት በወረቀት ላይ ቢጻፍ የተጻፈው ነገር ሊጠፋ ይችላል፣ ሊቃጠል ይችላል። የሱ ንግግር ግን አይጠፋም። ራሱ መጀመሪያ መጨረሻም የለውም። ንግግሩ የሱ ባህሪ ነው። እሺ ሽክሩ። እሺ ምንም አይደል። ኢየሱስ ጌታ የሚለው አካውንት መቀጠል ትችላለህ። እሺ እግዚአብሔር ይስጥልኝ። የኔ ጥያቄ መጀመሪያ ቁርአን ያላ ቃል ነው? ያላ ንግግር ነው። ያላ ቃል ነው። ኦኬ ያላ ንግግር ከሆነ ያን ቁርአን ያላህ ምን ነው እንላለን? ለምሳሌ ምን አልከኝ? ያላህ ምን ነው የምንለው? ቁርአን ያላ ቃሉ ከሆነ ንግግሩ፣ ባህሪው ሲፋት። በጣም ጥሩ። እሺ ሁለተኛ ደግሞ መጽሐፈው ቁርአን ላይ ከመንፈሳችን ነፋን የሚል ነገርም አለ። ያስ መንፈሱ ምን ነው? ፍጡር ነው። ያ መንፈስ ፍጡር ነው። ፍጡር ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ይላል። በሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ ደግሞ አላህ የነገር ሁሉ ፈጣሪ ነው ይላል። አንድ ነገር ከተባለ ፍጡር ነው። ስለዚህ ፍጡር ነው ማለት ነው። ከዚህ አንፃር ፍጡር ነው፣ የተፈጠረ ነገር ነው። ከዛ የተፈጠረውን ነገር በሰዎች ላይ ይነፋል ማለት ነው። ህያው አካልን ህያው ለማድረግ ማለት ነው። አካላችን ፍጡር አይደለ? አካላችን ደግሞ ህያው የሚያደርገው ደግሞ መንፈስ ነው አይደል? አንተ በውስጥ መንፈስ አለ አይደለ? ያ መንፈስ ያንተ ነው ወይስ አንተ ነህ? ያ መንፈስ የኔ ነው። የራስን አንተ ነህ ወይ?
እኮ ስለዚህ አንተ ፍጡር ነው ወይስ አይደለህም? አይማ ፍጡር ነው። ስለዚህ አንተ ላይ የተነፋውና ያንተ ማንነት የሆነው መንፈስ ፍጡር ከሆነ ያ መንፈስ ፍጡር ነው ማለት ነው በቀላሉ። ግን እንደዛ አይደለም። ለምሳሌ አሁን እግዚአብሔር አዳምን ፈጠራጅ ከመንፈሱ የህይወት እስትንፋስ እፍ አለባቸው። በቁርአን ያ ነገር እስትንፋሱ ፍጡር ነው ወይስ አይደለም? የተነፋው ነገር ያ እግዚአብሔር ነው። እግዚአብሔር ራሱ ይሃውነት እኮ ነው ዘላለማዊነት እኮ ገባኝ። ግን ያ የተነፋው ነገር ያንተ ጋር መጥቶ ማንነት ሲሆን ያ ነገር ማንነት ፍጡር ነው ወይስ አይደለም? ስጋዬ ነው። መንፈሴ ግን ፍጡር አይደለም። ስጋዬ ፍጡር ነው። ፍጡር ካልሆነ አንተ ውስጥ ያለው መንፈስ አንተ ነህ ወይስ አይደለህም? መንፈስማ በብዙ አይከፈል። ገባኝ። ግን አንተ ውስጥ ያለው መንፈስ አንተ ውስጥ የተነፋው መንፈስ ፍጡር ነው ወይስ አይደለም? እግዚአብሔር መንፈስ አለ እኔ ውስጤ ማለት ነው። ወደ እግዚአብሔር የሚመራ ወደ ገባኝ። አንተ ማለት ይኸውልህ አዳምጠኝ ኢየሱስ። አንተ ማለት የሁለት ነገር ውቅርና አይደለ? የአካልና የመንፈስ ውቅርና አይደለ? ውስጣዊና ውጫዊ ነገር አለ አይደለ? ውጫዊ ነገር አካል ይባላል አይደል? ውስጣዊ ነገርም መንፈስ ይባላል አይደለ? ስትሞት ደግሞ አካል ወደ አፈርነት ሲቀየር ምን ነው ወደ ጌታ የሚሄደው? መንፈስ ማለት ነው። ያ መንፈስ ወደ ጌታ የሚሄደው መንፈስ አንተ ነህ ወይስ አይደለህም? እኔ ነኝ እንጂ። ያ ወደ ጌታ የሚሄደው ፍጡር ነው አይደለም? ያማ በእግዚአብሔር የተፈጠረ ነው እኮ። ታዲያ መንፈስ ነው የተፈጠረው። ከየት መጥቶ ነው የተፈጠረው? ከእግዚአብሔር። እፍ ብሎበት አይደለም ነው? እፍ ተብሎ አይደለም ነው? ስለዚህ ያ እፍ የሚባለው ነገር ፍጡር ነው አይደለም? በሁለት አይከፈልም። ፍጡር ስንል ሰው የፈጠረው ነው ፈጣሪ ፈጠረው ነው። እኔ ጠየቅኩ እፍ የተባለውና እግዚአብሔር እፍ ብሎበትና አንተ ጋር ስላለው ነው የጠየቅኩ። እግዚአብሔር እፍ የሚልበት እኮ ያው ዘላለማዊነት ነው እኮ። ገባኝ። እፍ ሲልብህ እፍ የሚባለው ነገር ፍጡር ነው ወይስ አይደለም ነው የምልህ? ፍጡር ነው። ስለዚህ ፍጡር ነው ማለት ነው። ያንን ነው የምነግርህ ማለት እፍ የሚባለው ነገር ከመፈጠሩ በፊት የት ነበረ? ያ ከፈጣሪው ጋር ነው ወይ ከአላህም ጋር ቆነ? ፈጣሪ ውስጥ ነበር የነበረው? አዎ። ስለዚህ የተፈጠረ ነገር ፈጣሪ ውስጥ ነበረ የሚኖረው የነበረው? ለምሳሌ እንደ እስልምና ከሆነ ሌላ ነው። እንደ ክርስትና ከሆነ ኖ እኔ ስለ ክርስትና ነው የጠየቅኩ። ፈጣሪ እፍ የሚለውን ነገር እፍ ከማለት በፊት የት ነበረ? እስትንፋሱ ነው እኮ ታዲያ። እኛም ለምሳሌ በአብ ወልድ መንፈስ ቅዱስ በወልድ ልብ ነው። ስለ አብ ወልድ መንፈስ ቅዱስ አልጠየቅኩም። የጠየቅኩ ያለው ሰው ውስጥ እፍ ስለሚባልበት ቅዱስ መንፈስ እኮ እፍ የሚባልበት ገባኝ። እፍ የሚባልበት አንተ ጋር የሚኖረው እፍ ሲል እፍ ያለው ነገር ወጥቶ አንተ ጋር ነው የሚኖረው። ያንተ ማንነት ይሆናል አይደለ? ግን ያ ቅዱስ መንፈስ እኮ አይበሰብስም። ስለሱ አልጠየቅኩም። ስለመበስበስ አልጠየቅኩም። ፍጡር ስለመሆንና ስላለመሆን ነው እየጠየቅኩ ያለሁት። እሺ ፍጡር ነው ወይስ አይደለም? ፍጡር ነው። እሺ አዎ። ግን እዚያ ፍጡርነት ከሌላ ተነስቶ ቢመጣው እኮ ከፈጣሪ ውስጥ ከነበረ ፈጣሪ ውስጥ ፍጡር የሆነ ነገር አለ ወይ ነው ጥያቄው። ትንሽ ወሳሰብክብኝ መሰለኝ። አላወሳሰብኩም። አንተ ካመጣው አንፃር ነው። አሁን እኛ ጋር ብትጠይቀን አላህ መንፈስ የሚባለውን ነገር ፈጥሮታል። የፈጠረው ነገር ግን እፍ ሲልበት ከራሱ እያወጣ አይደለም እፍ የሚለው፣ ከባህሪው ላይ እያወጣ ወይም ከውስጡ እያወጣ አይደለም እፍ የሚለው። አንድ የተፈጠረ ነገርን እፍ ማለት ይችላል። ለምሳሌ አንተ መኪና ጎማ ቢተነፍስ ጎሚስታ ጋር ትሄድና ጎሚስታ ጋር የሄድከውን ነገር እፍ ይላል። እፍ ማነው ንፋልኝ ትለዋለህ። ጎሚስታ የሚሰራው ሰው መኪናውን እፍ ሲለው ማለት ሲነፋው ነፋውት ብሎ ሲናገር እፍ እያለ አይደለም የነፋው። ጎሚስታ ላይ የነበረውን ነገር ነው እንትን የሚለው። ልክ በተመሳሳይም እንደዛ ነው። ይሄኛውም እንደዛ ነው ያለው ነገር። እሺ ወንድማችን ይሄ ቅዱስ መንፈሱ ለአላህ ምኑ ነው? ቅዱስ መንፈስ ፍጡር ነው። እኛ ጋር በቃ ፍጡር ነው። መንፈስ የሚባል ያልተፈጠረ ነገር የለም። ፍጡር ነው በቃ። እኛ ጋር ፍጡር ነው። እኛ ጋር ያልተፈጠረ ነገር ምናምን የሚባል ነገር የለም እኛ ጋር። ግን እናንተ ጋር ያለው ያልተፈጠረ ነው ካልከኝ ከሱ ከእስትንፋስ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውን ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስ እፍ አለበት አይልም ይላል። እሱን ነው የምልህ አለው። እኔ ያ የሕይወት እስትንፋስ ነው። ያ እግዚአብሔር ከራሱ ከውስጡ ነው እስከ እስትንፋሱ ነው የሚመጣው።
አለው አልታይም ራሴ አይታየኝም የራሴ አካውንት አሁን መጣው የለውም ነበር ጃቢር አክቲቭ ኦኬ ይሰማል አሁን ኢየሱስ ይሰማል ስለዚህ አሁን ያ የተፈጠረው ነገር ከሆነ ከሱ የሚወጣው ነገር እንደናንተ ትምህርት ነው ያልኩ በእኛ ትምህርት እንደዛ የለም እኛ ጋር መንፈስ የሚባል ነገር የተፈጠረ ነገር አለ ከዛ ከተፈጠረው ነገር ላይ አላህ ልክ አካልን ከሰራ በኋላ በአካል ላይ እንዲነፋ ያደርጋል ይነፋል አላህ ሲነፋ ግን ካፉ እፍ እያለ አይደለም የሚነፋው ልክ ጎሚስታ ሄደ መኪናዬን ጎማው ተንፈሷል ጎማዬን ንፋልኝ ስትለው ይነፋልሃል የሚነፋልህ አካል ግን ካፉ እያወጣ አይደለም የሚነፋው ከነበረው ጎሚስታ ላይ መንፋት ይችላል ልክ አላህም መንፈስ የሚባለው ነገር የተፈጠረ ነገር አለ የተፈጠረውን ነገር ጊዜው ሲደርስ ሰው ሲፈጠር ሰው የተፈጠረበትን አካሉን ህያውን ለማድረግ ይነፋል የሚነፋው ነገር ፍጡር ነው ብለን ነው የምናምነው በእናንተ ደግሞ አሁን መንፈስ የሚባለው ነገር ካለ መንፈስ የሚባለው ነገር ግን እፍ እያለ ካፉ እያወጣ ከሆነ የሚሰጠው ካፉ እያወጣ ከሆነ እስትንፋሱን ህያው የሚያደርገው ካፉ ውስጥ ያለው ነገር ፍጡር ነው ወይስ አይደለም ነው ጥያቄው እሱ ነው ፍጡር አይደለም ነው ለምሳሌ አሁን እንዳልከኝ ታስረዳኝ ከሆነ አላህ ፍጡር የሆነ ነገር በሰው ልጆች ላይ እፍ የሚል ከመንፈሳችንም ነፋፋን ሲነፋ እንዴት ፍጡር ያልሆነ ነገር ፈጣሪ ጋር ነው ይኖራል መንፈሳችንን ስላለ ማስጠጋት ነው እልቅና ነው የሚያሳየው ለምሳሌ በሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ ምድሬ ይላል አይደለ ምድርን ወደ ራሱ በማስጠጋት ምድሬ ይላል አርዲ ይላል አይደል ምድሬ ይላል አለ አይደለ እሺ ከዛ በኋላ ደግሞ በሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ደግሞ ከእርሷ ከምድር ፈጠርናችሁ ይላል ከምንድን ነው የፈጠረን ከምድር ምድሬ ከሚለው ነገር ነው የፈጠረን አይደለ ምድሬ ለምን አላት ምድርን ያው እንትኑ ሊያሳይ ነው ራሱ በማስጠጋት ለእልቅና ነው አይደል ልክ እንደዛውኑ መንፈሴ የሚለው እንደዛ ከመንፈሴ ነፋውበታል ከሚል ነገር አለ መነሻ ቀጥያ ላይ ከመንፈስ ነፋ በማለት ፋንታ ከመንፈሴ ያለው ልክ ምድርን ወደ ራሱ በማስጠጋት ምድሬ እንዳለው ሁሉ መንፈስን ደግሞ ወደ ራሱ በማስጠጋት መንፈሴ ይላል ስለዚህ ከመንፈሴ በነፋውበት ጊዜ ነው የሚለው ግልጽ ነው አሁን ያው ግልጽ አርገልኛ የራስን አረዳድ አመሰግናለሁ ግን አው የራስ ያረዳድ ሳይሆን የቁርአኑም እንደዛ ነው እኛ አስተምሮት እንደዛ ነው ግን እና የእናንተ አስተምሮት ላይ ከባድ ነው መንፈሱ እፍ ያለበት መንፈሱ ከራሱ አፍ አውጥቶ ነው ወይስ ከራሱ ውጪ ነው ራሱ ያ ነገር እሱን ጠይቄ እነግራለሁ ግን ያው መጽሐፍ ቅዱስ እንደሚለው ከሆነ እግዚአብሔርም ሰው አዳምን ፈጠረ የህይወት እስትንፋስ የህይወት እስትንፋስ እፍ ያለው ካፉ አውጥቶ ነው ካፉ አውጥቶ ነው ከውስጥ አውጥቶ ነው አይደል ከውስጥ አውጥቶ ነው ያ የወጣው ነገር አንተ ጋር ያንተ ማንነት ሲሆን አሁን አንተ ጋር አለ አይደል እፍ የተባለው ውስጣችን አለ አይደል ነው የሁላችንም ያ ነገር ፍጡር ነው ወይስ ፈጣሪ ነው የሰው መንፈስ ፈጣሪ ፍጡር አይደለም ስለዚህ አንተ ፍጡር አይደለም ማለት ነው ፍጡርና ፍጡር ያለው አይደለም አካል መንፈስ ቅዱስ ኖ አይደለም ያንተ ስላንተ መንፈስ ነው እየጠየቅኩ ያለው ካፉ ስለወጣውና ያንተ አይደንቲቲ ስለሆነው መንፈስ ነው ማወራው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ የውስጥ ሰውነት ቢጠፋም የውጭ ሰውነት ቢጠፋም የውስጥ ሰውነት እለት ይታደሳል አለ ኢንዋርድ ማንና አውትዋርድ ማን ይላል አንትሮፖስ ይለዋል ውስጥ ያለውን ያንተን መንፈስ ሰው ይባላል ሰው የሚባለው የሁለት ነገር ውቅር ነው የውስጥና የውጭ ውቅር ነው የውጭው አካል ከሆነ ውስጥ ያለው አንተ ሰው የምትባለው ነገር ስትሞት አፈር ስጋ ወደ አፈርነት ሲመለስ የሚሄደው ነገር አንተ ከሆንክ አንተ ፍጡር አይደለም ፍጡር ነህ እኔ ፍጡር ነኝ ስለዚህ ያ ነገር የተፈጠረ ነገር ነው ወይ እፍ ያለው ነገር ካፉ የወጣው እፍ ያለው ነገር ያንተ ጋር መጥቶ ያንተ ማንነት የሆነው ፍጡር ነው ወይስ አይደለም መንፈስ በመሰረቱ አይታይም አይዳሰስም ግን ፍጡር ነው ልንል አንችልም ዘላለም አይነት ፍጡር ካልሆነ አንተ በህይወት እስትንፋስ ስለሆነ ፍጡር ካልሆነ አንተ ሁለት ነገር ነህ ማለት ነው ፍጡርና ያልተፈጠረና የተፈጠርክ ነህ ማለት ነው ሁለት ነገር ነህ አንተ ጋር ያልተፈጠረ አንተ አለ አንተ ያልተፈጠርክም ነህ የተፈጠርክም ነህ ማለት ነው
አንተ ያልተፈጠርክም ነህ የተፈጠርክም ነህ? ተፈጠር ያለው እንጂ እኮ ያልተፈጠረ ነገር አለ ያንተ ማንነት ያልተፈጠረ ማንነት የለኝም፣ ግን ከእግዚአብሔር ተሰጠኝ መንፈሱ እኮ የጠየቅኩ ስለ አንተ መንፈስ ነው የጠየቅኩ። አንተ ውስጥ ስላለው መንፈስ ነው። ያንተ መንፈስ ውስጥ ያለው ነገር ፍጡር ነው ወይስ አይደለም? በእግዚአብሔር የተፈጠረ ነው። የተፈጠረው ነገር ከመፈጠሩ በፊት የት ነበረ? ያ የተነፋው ነገር በእግዚአብሔር ዘንድ ነው። በእግዚአብሔር ውስጥ ከነበረ እግዚአብሔር ውስጥ የተፈጠረ ነገር አለ ውስጡ እግዚአብሔር እንደዛ አይደል? መንፈስን እኮ መንፈስ ልዩ ልዩ ነው ወንድማችን። እግዚአብሔር እኮ አሁን እኮ የጠየቁት ጥያቄ ከመውጣቱ እኔ የጠየቁት ስላንተ ከመውጣቱ ሁሉ ነገር በእግዚአብሔር ነበር እንጂ። ስለዚህ ከመውጣቱ በፊት እግዚአብሔር ውስጥ ፍጡር የሆነ ነገር ነበረ፣ አብሮት ነበረ። ፍጡር የሆነ ነገር ፍጡር ያልሆነ ነገር የራሱ እግዚአብሔር መንፈሱ ነው ያለው እንጂ ፍጡር ያልሆነ እኮ ይኸውልህ የሕይወት እስትንፋስን ኦሪት ዘፍጥረት 2:7 ላይ በአፍንጫውም የሕይወት እስትንፋስ እፍ አለበት ይላል። ይሄ መንፈስ አንተ ውስጥ ያለው አሁን ያንተ ማንነት የሆነው ውስጥ ያለው መንፈስ ከእግዚአብሔር አፍ ከመውጣቱ በፊት እግዚአብሔር ውስጥ ያለ ነገር ነው አይደለ? አዎ። ስለዚህ እግዚአብሔር ውስጥ ያለ ያ ነገር ፍጡር ነው አይደለም? ሲወጣ ነው ፍጡር የሚሆነው? ወደ እኔ ሲመጣ ወደ አንተ ሲመጣ ፍጡር ይሆናል። ከዛ ከመምጣቱ በፊት እዛ ውስጥ እያለ ደግሞ ፈጣሪ ይሆናል። እንደዛ ነው። ስለዚህ ፈጣሪ ነው ፍጡር የሆነው። ፈጣሪ ነው ፍጡር እየሆነ አንተ ጋር የሚመጣው። ይሄ መንፈስ እኮ አይሞትም። መንፈስ እኮ ነው። ስለመሞት አልጠየቅኩም፣ ግን ፈጣሪ የነበረው ነው ፍጡር የሚሆነው። እግዚአብሔር ጋር ያለ ፈጣሪ ጋር ያለ ፈጣሪ ነበረ። ከእግዚአብሔር ሲወጣ ደግሞ ፍጡር ይሆናል ያ መንፈስ። እንግዲህ በኔ መረዳት እንደዛ ነው። እግዚአብሔር ተመልከቱ ክርስቲያኖች፣ እንግዲህ ፍጡር የሆነ ነገር ከተመልከቱት። ስለዚህ ፈጣሪ ውስጥ እያለ ፈጣሪ ነበር ያ መንፈስ፣ ያንተ መንፈስ። አንተ ፈጣሪ ውስጥ እያለ ፈጣሪ ነበርክ ማለት ነው። እኔ ፈጣሪ ከመውጣት በፊት ፈጣሪ ሳይሆን እግዚአብሔር መንፈሱ ፋለልኝ። እፍ የተባለው ነገር አንተ ነህ ወይስ አይደለህም ነው ጥያቄው እኮ። እፍ የተባለው ማን አይደለሁም። ለምን አይደለህም? አንተ ስትሞት አካል ሲሞት ማን ነው ወደ ፈጣሪ የሚመለሰው? ወደ ጌታ ሄዳለሁ የሚለው ማን ነው? አንተ አይደለህም? እኔ መንፈሴ መንፈስ ታዲያ እኮ አንተ እኮ ነህ። ሩህ እኮ የሁለት ነገር ውቅር ነህ አንተ። የመንፈስና የአካል ውቅር ነው። አካል ወደ አፈር ሲመለስ የሚሄደው ማን ነው? አንተ ነህ የምትሄደው። አንተ ስትሄድ ያ የሚሄደው አንተ ፍጡር ነህ ወይስ አይደለህም? የሚሄደው ፍጡር ነኝ እኔ ስለሆንኩ አንተ ነህ። አንተ ደግሞ የወጣኸው ከየት ነው? ያ መንፈስ ያንተ አይደንቲቲ ከየት ነው የወጣው? መጀመሪያ ሲወጣ ከራሴ ሲወጣ ነው እኮ መጀመሪያ ሲወጣ እፍ ሲባል መጀመሪያ ከስጋዬ ነው ሲወጣ ነው ያልኩ። ከእግዚአብሔር ሲወጣ መጀመሪያ ስትፈጠር ያው በእናትህ እግዚአብሔር ውስጥ ነበር አይደለ? ኧረ በለው መጀመሪያ ሲወጣ መንፈስ ሲወጣ ከየት ነው የወጣው? ከፈጣሪ ከላይ ከፈጣሪ ሲወጣ ፈጣሪ ውስጥ እያለ ምን ነበረ ያ ነገር? ስለዚህ አንተ ፈጣሪ ያንተ መንፈስ ፈጣሪ ያንተ ማንነት ከሆነ ያንተ ማንነት እግዚአብሔር ውስጥ እያለ ምን ነበረ? ፍጡር ነበር ወይስ ፈጣሪ ነበረ? ያንተ ማንነት የኔ ፍጡር ነው እንጂ ነው። እዛ ውስጥ እያለ ያንተ ማንነት እዛ እያለ ፈጣሪ ውስጥ እያለ ፈጣሪ አፍ ውስጥ እያለ ምን ነበር? ፈጣሪ ውስጥ አፍ እያለማ አስገኝ ነው መንፈስ ቅዱስ አይደለ? ልዩ ልዩ ነው። ስለዚህ ፈጣሪ ነው ፈጣሪ ያንተ ማንነት። ስለዚህ አንተ በአንድ ወቅት እግዚአብሔር አፍ ውስጥ እያለ ምን ነበርክ? ምን ነበርክ? እግዚአብሔር አፍ ውስጥ እያለ መንፈሴ ነው። አንተ ያንተ ማንነት መንፈስ የሚባለው ከእግዚአብሔር አፍ ከመውጣቱ በፊት እግዚአብሔር ውስጥ እያለ ምን ነበርክ? ፍጡር ነበርክ ወይስ ፈጣሪ ነበርክ? ያው ፈጣሪ አንድ ነው። እኔ ፍጡር ነው የምሆነው እዛ ውስጥ እያለ። አሁን እዚህ ጋር ከፍለን ብናየው አይሻልም? እኔ መንፈሱ ከሆነ ስጋዬ ጠቅላላ እኔ እንዴት ነው ፈጣሪ ሊሆን? ስለ ስጋ አልጠየኩም። የኔ መንፈስ እግዚአብሔር መንፈስ ነው ያለኝ። ከመንፈሴ ያለብኝ እግዚአብሔር ውስጥ በቃ ይብቃ። ከዚህ በላይ እንትን አይደለም። የቤት ስራ ነው የሰጠው። በጣም የቤት ስራ ነው። መቼም የማይመለሰው ጥያቄ ጠይቀህ ሄድና አስተማሪዎችን እኛ ውስጥ ያለው መንፈስ ፍጡር ነው ወይስ አይደለም ብለህ ጠይቃቸውና ፍጡር ነውም ካሉም ፈጣሪም ነውም ካሉ በሁለቱም መንገድ እስር ቤት ውስጥ ነው ያለው። ተቆላልፎ ቁጭ ነው ያለው። የትኛውን መልስ መመለስ አይችሉም። በጣም ጥሩ። እሺ፣ ያው ስለሰጠኝ ማብራሪያ አመሰግናለሁ። ያው ችግር የለውም። እግዚአብሔር ይስጥልኝ። እሺ፣ ችግር የለውም። እሺ ኡስታዝ ጀዛከላይ። እስቲ አንድ ሰው ላስተዋውቀው። ኡስታዝ ሰላም ነኝ ግቢ። ሰላም ካለሽ ነይ ግቢ። እሺ
ኢየሱስ ጌታ ነው የሚል አካውንት ስምክ ማን ነው? እሺ ሙሉ ስም ይፈልገ ነው? በስም ስምክ ስላልሆነ ኢየሱስ ጌታ ነው እንድንተዋወቅ ሌላ ጊዜ ስትመጣ። እሺ ስንታየው ጌታቸው። እሺ ስንታየው አትጥፋ። ጥያቄ ሲኖር መተጠይቅ። አንዳንዴም ወንጌል መተ መስበክ ትችላለህ። ኡስታዝ ከሰላም ጋር ይተዋወቁ። እሺ አንድ 3 ደቂቃ ስጡኝና አውራት እነ ፒኬ መጣው። እሺ ያጀማ እንትን አድርጉ። ቅድም ሲቆራረጥ ምናምን አይታችኋል። በጣም ሪፖርት እየተደረገ ነው። ትናንትና ራሱ ገስት ላይ ያላስቀመጠ ብሎኝ ነበርና ኮፒ ሊንክ ታብታብ አድርጉ። ከቅድም ጀምሮ ተቀምጠን አይ ዶንት ኖ ምን እየሰራችሁ እንደሆነ አላቀላችሁም። ታብታቡ እስካሁን 400,000 ብቻ ነው። ሽንኩርት እየከተፋችሁ ነው፣ ልብስ እያጠባችሁ ነው፣ ወጥ እየሰራችሁ ነው። ምን እየሰራችሁ ነው? ታብታብ የማታረጉት ለምንድን ነው? ከኔ ጋር መጋጨት የምትፈልጉት? ጥሩ እኮ አይደለም፣ ጥሩ አይደለም። ከጃቢር ጋር የተጋጨ ምን ጫ ነው የሚባለው? ታብታብ አድርጉ፣ ኮፒ ሊንክ አድርጉ። የተቆራረጠ ስለሆነ ሪፖርት እየተደረገ ነው አካውንቱ ላይ። እኔ መቼ ስለትዳር ሳላወራ አሁንም እኮ ጃን ለመዳር ጤና አዳም ስለትዳር ስለትዳር ታወሪ ነበረ ምናምን ነገር ያንቺን እየቀዱ እኛ ጋር እየመጡ ሙድ ይዙብሽ ነበረ። አስታውሳለሁ። እነ ቤት ሶሉሽን ታስታውቂያለሽ? አስታውሻለሽ? አስታውሳለሁ በደንብ። አዎ አሁን አለ እኮ ቲክቶክ ላይ አሁንም አለ። ግን በቃ እሱ አልሰለመ በጣም እንትን ነው። አረ ጥቅም የለውም ማለት እስልምና ላይ መስራት ጥቅም የለውም። ያን እንደዛ ለፍቶ አራት አይደለም 2 ሰው እንኳን አላከፈርኩም ማለት ተናደደ። ይሄን ያለ ዓመት 4 ዓመት ሙሉ ስለፋ ለአንድም ቀን እንትን አላለም ማለት እና አሁን ኦርቶዶክስ ይሰብከሻል ብሎ እዛም ላይ እኮ አስልሞ አያውቅም። እዛ ነው እንጂ እዛ ላይ አክፍሮ አያውቅም እንጂ አክፍሮ አያውቅም። 10 ዓመት እኮ ነው፣ ከ10 ዓመት በላይ እኮ ነው እዛ ላይ ተቀመጠው አይደል? አዎ አሁን ስንት ዓመታቸው መሰለሽ እድሜያቸው እሳቸው የሚሆነው? አይ ቲንክ 57 ይሆናሉ። 57 56 ይሆናሉ። ምክንያቱም ያኔ ራሱ 40 ቤት ውስጥ ነበሩ። ማሻአላ ተባረከላ። እሺ ስለዚህ አሁን 10 ዓመት ብጨምሪበት 11 ዓመት ብጨምሪበት አሁን እሳቸው 50 ምናምን ቤት ውስጥ ይሆናሉ ይመስለኛል። ማሻአላ ተባረከላ። በጣም ረጅም ዓመት ናቸው እድሜያቸው ሄዷል ማለት ነው። እሺ ትልቅ ናቸው እሳቸው ትልቅ ናቸው። እኔ በዛን ጊዜ ገና ፍሬሽማን ነው አይደል የሚባለው ዩኒቨርሲቲ ሲገባ፣ እኔ ደግሞ ፍሬሽ ውመን ነበርኩኝ የቲክቶክ የፓልቶክ ማለት ነው። እና ረገጥ ነበር ያደርገውና አልহামዱሊላህ ያው ከጊዜ በኋላ ተበስላለ። አሁን ነጃን እየመጣው አንዳንድ ጊዜ በቃ ያው ጤና አዳም ተክያለው ሽንኩርት ምናምን አግቡ ተጋቡ እያልኩኝ ነው። እኔ እየመከርኩ ነው። ምክሬ ቀጥሏል። አያገባሉ እነሱ በጣም ጎዶች ናቸው። በሳል ስለሆነ ፒኬም ጃቢርም እንትን ናቸው፣ ጎበዞች ናቸው። ማሻአላ በስለቷላቸው እንትን ይላሉ። አላህ ልጅህን አፊያ ያድርግልህ። አፕል ጁስ ካለ ለሳል እንግዲህ እናትነት መድኃኒት ልሰጥ ነው ያልወለዳችሁ ጆሮአችሁን ያዙ። ለሳል አፕል ጁስ ካለ ትንሽ ሞቅ አድርገህ ስጠው ወይ ስጣት። እሺ ሰጣዋለሁ። ወንድ ነው አፕል ጁስ ሳሉን ያሰክንለታል። ኢንሻአላህ ረብል ዓለሚን። በቃ ኢንሻአላህ አንድ ቀን ጀማዓን እንሰበስባለን ነው። ጀዛኩሙላህ ኸይረን ኡስታዜ፣ አመሰግናለሁ። አላህ ይስጥልኝ፣ አላህ ይጠብቀ። ምንም ችግር የለውም። ነው ጥያቄና አስተናግደን እንደ ፒኬ ጃቢሮ አይሻልም? ኡስታዝ እንጠቀመበት ሰዓት ነው የሚችል ከሆነ በድምጽን ቀይር ድምጽን ቀይር የሚያስፈልግም በቃ ከዚህ በኋላ አልፈልግም። ጃቢርን ነው የምፈልገው እኔ። አይው እንቀበለሻ ጥያቄ እንቀበልና ፔንና ፒኬም ስላለን ሶስታችንም ስላለን ማስተናገድ ግቡ። ክርስቲያኖችን ቅድሚያ ስጧቸው። የተወሰነ እንቆይና እንለያያለን። እሺ ኡስታዝ፣ ክርስቲያኖች ሙስሊሞች ሳይሆን ክርስቲያኖች ጥያቄ ያላችሁ ግቡ። እሺ